السلام عليكم ورحمة الله وبركاته. ከዚክር ጋር የተያያዘ ጥያቄ አለኝ ይላል ወንድማችን። አንዳንድ ሰዎች አውራድ ከሼኾች ተሰጥቶናል በማለት በቁጥር በመገደብ የተለያዩ ዝክሮችን በማለት ልምድ አድርገው የያዙ ሰዎች አሉ። ይህ ጉዳይ በሸሪዓ እንዴት ይታያል? ሰለላሁ ዐለይሂ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወሰለም። ይህ ቅድም ካስቀመጥነው ጠቅለል ካለ መርሆ ጋራ የተያያዘ ነው። ማንኛውም ረሱል ሰለላሁ ዐለይሂ ወሰለም ዘንድ ያልነበረ እሳቸው ፈለግ ያልሆነ ተግባርን መፈጸም የአላህን ቁጣ እንጂ የእሱን ውዴታ አያደርግም። አውራድ እየተባሉ ለሰዎች የሚሰጡ ነገሮች ምን እንደሆነ አይታወቁም። ዚክር ከሆነ ረሱል ሰለላሁ ዐለይሂ ወሰለም በምን አይነት መልኩ ዚክር እንደሚያደርጉ ሰሐባዎች በጣም ደቂቅ በሆነ መልኩ በጣም በረቂቅ መልኩ ትንሹንም ትልቁንም ሰብስበው ለእኛ አስተላልፈውልናል። የሼኾች አውራድ ይሻላል ወይስ የረሱል ሰለላሁ ዐለይሂ ወሰለም አውራድ ይሻላል? ሱብሃንአላህ። ስለዚህ አውራድ ከተባለ ከቁርአንና ከሐዲስ ጋር የሚገጥም ከሆነ ሼኾች ስላመጡት ሳይሆን ቁርአንና ሐዲስ ላይ ስላለ እንቀበለዋለን። አይደለም? ከዛ ውጭ ግን ቁጥር ተገድቦ ረሱል ሰለላሁ ዐለይሂ ወሰለም ሳይ ቁጥር ያልገደቡበትን ነገር ቁጥር ገድቦ መፈጸም ይሄ ተገቢ አይደለም። ምን ቢድዓ ኢባፊያ ይሄ መታወቅ አለበት። የሚገርማችሁ ረሱል ሰለላሁ ዐለይሂ ወሰለም كما جاء في الصحيحين من حديث البراء بن عازب رضي الله عنه عند جزء البراء بن عازب رسول الله صلى الله عليه وسلم ذكر استمار يكن ياسل يميلون ويرد وين ذكر استمار اللهم اسلمت وجهي اليك وفوضت امري اليك الاخر الدعاء المعروف استماروا ثم مجرش عليه من نبر استماروت من دون يميلون مجرش عليه آمنت بكتابك الذي أنزلت وبنبيك الذي أرسلت. طيب بجمل لي يا الله سبحانه فتلك المحفظة المحفظة ليستووا ماذا أكمل لا تنا من على وبنبيك الذي أرسلت جميل وبتعمل على شيء وبرسولك الذي أرسلت قال لا يعني أدل من على وبنبيك الذي أرسلت رسول الله نبي الناس ورسول الناس أدل لمن البراء بن عازب مجلس ومن ذلك ذكر እንደዚህ ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያሉትን በተቻለ አቅም እሳቸው ባሉት መልኩ ማድረግ ያስፈልጋል። ሱብሃንአላህ አልሐምዱሊላህ ላ ኢላሃ ኢለላህ አላሁ አክበር በፈለከው ብትጀምር ችግር የለውም ማለት በፈለከው ትጀምራለህ። ቁጥር ያልተደረገላቸው ያልተገደቡትን አውራዶች ወይ ቁጥር መገደብ ወይ ደግሞ ሀይአ በጀማዓ ለምሳሌ ተሰባስቦ አንድ ላይ ማለት በአንድ ድምፅ ይተገበለ ዚክር ከዱዓ ጋር የተገናኘ ዱዓ ሁለተኛ ዱዓ መስአል ዱዓ ተናአል ዱዓ ማለት ሁለተኛ መስአል አላህን ማጸናም ይችላል አላህን ማወቅስበት ይችላል። በዚህ ዚክርን በተመለከተ አላህ ሱብሓነሁ ወተዓላ ምንድን ነው ያለው? የቁርአን መመሪያ ምንድን ነው የሚለው? واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال. قلت سيهم القرآن علم واذكر ربك في نفسك الله سبحانه وتعالى እንዴት እንታስታውስ في نفسك ድምፅህን ዝቅ አድርገህ ማለት ነው። በልብ ዝም ብሎ ማለት ብቻ ዚክር ሲባል ዓም ነው። በእርግጥ አላህን ማስታወስ ሲባል በምላስ መናገር ብቻ አይደለም። ግን ይሄ በምላስ የምናገራቸው ዚክሮች በምላስ መናገር አለባቸው እንጂ በልብ ዝም ብሎ አንድ ሰው ሱብሃንአላህ ሱብሃንአላህ ቢል በምላስ እንደሚናገረው ሰው አጅር አይደለም። ግን ድምፅን ከፍ ማድረግ የለበትም። في نفسك تضرعا وخيفة ወደ አላህ ሱብሃነሁ ወተዓላ ተናንሰህ እሱን ፍር ودون الجهر ድምፅህን ዝቅ ከፍ ሳታደርግ ቁርአን እንኳን ሱረቱ አልአዕራፍ መጨረሻ ودون الجهر من القول بالغدو والآصال ከፍ ሳታደርግ ድምፅህን ከዚህ ውጭ እንግዲህ ከፍ አድርጎ ድምፁን ጎረቤት የሚጠብቅ ዚክር እያደረገ አንዳንዱ ደግሞ ትርጉሙ የማይታወቅ ነገር ያመጣል። አንዳንድ ሰዎች ለምሳሌ هو الله የሚለውን ብቻ هو የሚለውን ብቻ ደግሞ አንዳንዴ ያሁ ይላል። አላህ ሱብሓነሁ ወተዓላ ወሊላሂ አስማኡል ሁስና ፈድዑሁ هو የሚባል ስም አለው አላህ ሱብሓነሁ ወተዓላ። ሁለተኛ አላህ የሚለውን ብቻ ራሱ አላህ 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 ይላል ዚክር ይባላል። ዚክር ማለት እኮ ረሱል ሰለላሁ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላህ ይሄ መታወቅ አለበት።